ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለንና የሚለው ቃል ታዲያ ምንድን ነው? ምን ማለት ነው? በመጽሐፍ ቅዱስ ሕግ የሚባሉ ብዙ ነገሮች ቢኖሩም በዋናነት 3 ነገሮች ሕግ ይባላሉ። በእነዚህ ኃይለ ቃላት ምክንያት አንዳንዶች የመዳናችንን ጉዳይ ሲሳሳቱ እናያለን። አይሁድ የተወደደ መድኃኒታችን እግዚአብሔር አባቴ ነው ሲላቸው እንዴት ራስን ከእግዚአብሔር ጋር ታስተካክላለህ ብለው በድንጋይ ሊወግሩት ሞክረው ነበር። የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው፣ የድመት ልጅ ድመት ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ዋናው ጉዳያቸው ምን መሰላችሁ? እንዴት አሕዛብን ከእኛ ጋር ታስተካክላለህ ሆነ ጥያቄያቸው። እንዴት? እንደውም አይሁድ ከፍ ብለው እግዚአብሔር የእኛ አምላክ ብቻ ነው እንጂ የአሕዛብ አምላክ አይደለም ብለው መሞገት ያዙ። አይሁድን ሕግ አለን ባዮች ተኮፋሾች ሆነዋልና ያስተነፍሳቸው ዘንድ ኃጢአትን እኮ ሰርታችኋል አላቸው። ኦሪት ድርጊቱ ላይ፣ ወንጌል ግን ሐሳቡ ላይ ፍርድ አድርጋ አስቀመጠችው። ሕግና ጸጋ በመጽሐፍ ቅዱስ እነዚህ 2 ቃላት አንዳንዶችን ግራ አጋብተው ፍጹም ወደሆነ ስህተት ሲመሩ እናያለን። ለዚህ ነው እንደ ቤተ ክርስቲያን ትምህርትና አውድ እነዚህን ኃይለ ቃላት ከቅዱሳት መጻሕፍት በመነሳት እንዴት ነው ልንረዳቸው የሚገባው የሚለውን ነው በዚህ ክፍለ ትምህርት ለመመልከት መሞክረው። የሊቃውንት አምላክ ምስጢሩንና ጥበቡን ይግለጽልን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ቁጥር 27 ላይ ያለውን የእግዚአብሔር ቃል ይሆናል። የሮሜ መልእክት የሐዋርያው የቅዱስ ጳውሎስ ወደ ሮም ሰዎች ምዕራፍ 3 ቁጥር 27 እንዲህ ይላል፣ ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ይላል ሐዋርያው ቅዱስ ጳውሎስ። ይህ ቃል 3 ፍሬ ነገሮችን ይዟል። በእነዚህ ኃይለ ቃላት ምክንያት አንዳንዶች የመዳናችንን ጉዳይ ሲሳሳቱ እናያለን። አንደኛው ያለ ሕግ የሚለው ነው። ሕግ የሚለውን ቃል እናያለን። ሁለተኛው ሥራ የሚል ቃል አለው። ያለ ሕግ ሥራ የሚል ቃል አለው። ሦስተኛው ደግሞ በእምነት እንዲጸድቁ የሚል ቃል አለው። ወገኖቼ ይህንን የእግዚአብሔር ቃል በመያዝ አንዳንድ ወገኖቻችን እንዲህ የሚል አስተሳሰብ አመንጭተዋል። ምን የሚል? ሰው የሚጸድቀው በእምነት ብቻ ነው እንጂ ለመጽደቅ ሕግን መጠበቅና መልካም ሥራ መስራት አያስፈልገውም ነው የሚለው ቃሉ ይላሉ። በእምነት ብቻ ነው ምንጸድቀው ያልነው ይሄንን ቃል ምክንያት አድርገን ነው ብለው ያነሳል። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ስለሚል በእምነት ብቻ ነው ለማለት ተገደድን። ይልቁንም ሕግጋት እግዚአብሔርን መጠበቅን መልካም ሥራ መስራትን ለጽድቅ አያበቃም ያለው በዚህ እግዚአብሔር ቃል መሰረትነት ነው ሲሉን እንሰማለን። እኛ ኦርቶዶክሳውያን ያነበብነውን ሁሉ ሳንተረጉም አናልፍምና እንደ አባቶቻችን ትምህርት እውነት ያለ ሕግ ሥራ በእምነት እንጸድቃለን የሚለው ቃል ትእዛዛትን መጠበቅ መልካም ሥራ መስራት ለጽድቅ አያበቃም፣ ይልቁንም በእምነት ብቻ ስለ መጽደቅ ነው የሚናገረው ብለን እንፈትሻለን። እግዚአብሔር ከሁላችንም ጋር ይሁን። አንደኛ አጭር ታሪክ ልተርክላችሁ። የሮሜ መልእክት የቅዱስ ጳውሎስ መልእክት ወደ ሮም ሰዎች የተጻፈበት አብይ ምክንያት ምን መሰላችሁ? ታስታውሱ ከሆነ አይሁድ የተወደደ መድኃኒታችን እግዚአብሔር አባቴ ነው ሲላቸው እንዴት ራስን ከእግዚአብሔር ጋር ታስተካክላለህ ብለው በድንጋይ ሊወግሩት ሞክረው ነበር። ጌታችን ግን ተሰወረባቸው ይላል ወንጌላችን። አይሁድ አንድ ነገር አበሳጭቷቸው ነበር። ያልተቀበሉት የዮሴፍ ልጅ ነው ያሉት፣ ገና 50 ዓመት አልሞላውም ብለው የናቁት ጌታችን የአብ የባህሪ ልጁ ነኝ ሲል እንዴት ራሱን ከእግዚአብሔር ጋር ያስተካክላል ብለው ተበሳጩ። ገብቷቸዋል። እኔ ልጅ ነኝ ሲል እግዚአብሔር አባቴ ነው ሲል እኔና አብ እኩል ነን እያለ እንደሆነ ገብቷቸዋል። ምክንያቱም ወላጅ የሚወልደውን በባህሪው እኩል ነው። እኔና አባቴ ሰው በመሆን
አባቴ እኔን ወልዶኛል። ሰው በመሆን እሱን አየ ነው የወጣሁት። እኩል ነን። እዩ ደጋግመን እንለዋለን። የሰው ልጅ ሰው ነው። የእንስሳ ልጅ እንስሳ ነው። የድመት ልጅ ድመት ነው። የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ይሄ አይሁድ ገብቷቸዋል። ልጅ ነኝ ሲል ከአባቴ ጋር እኩል ነኝ እንዳለ ስለገባቸው እንዴት ራሱን ከእግዚአብሔር ጋር አስተካክሎ አባቴ ነው ይላል ብለው ድንጋይ አነሱ። ለዚህ ነው እኛ የተወደደ መድኃኒታችን ልጅ በመሆኑ ከአባቱ አያንስም እኩል ነው የምንለው። ለዚህ ነው ይሄ ያበሳጫቸው አይሁድ። የቅዱስ ጳውሎስ ትምህርት ደግሞ የበለጠ አበሳጨቻቸው። ምን አይነት ብስጭት አመጣባቸው መሰላችሁ? እዩ አሕዛብ ወይም የእግዚአብሔር ወገን ያልነበሩትን ወይም ታቦት የሌላቸው፣ ክህነት የሌላቸው፣ መስዋዕት የሌላቸው፣ መቅደስ የሌላቸው፣ ምንም ነገር ያልነበራቸውን አይሁድ ማነው አሕዛብ በጌታችን በመድኃኒታችን በኢየሱስ ክርስቶስ በተሰበከች የወንጌል የምሥራች ወደ ጽድቅና ወደ መዳን አቀረባቸው። አዲስ መጪዎቹን አሕዛብን የጥንቶቹን አይሁድን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው መሆን በተሰጠች ወንጌል ወደ ዘላለም መንግሥት እንዲገቡ ጥሪ ያቀረበላቸው። በዚህ ምክንያት ተበሳጩ አይሁድ። እንደውም ታስታውሱ ከሆነ ቅዱስ ጴጥሮስ ከአሕዛብ ወገን የሆኑትን ማስተማርና ማጥመቅ ሲጀምር እጅግ ተበሳጭተው እንዴት አድርገ ነው ለእነሱ ደግሞ ወንጌልን የምትመሰክረው አሉት። ቅዱስ ጴጥሮስ ምን አለ? ለእኛ የሰጠውን ጸጋ፣ የወንጌል ጸጋ፣ ለእኛ የሰጠውን የእምነት ጸጋ ለአሕዛብ ደግሞ ከሰጠ እግዚአብሔርን እከለክል ዘንድ እኔ ማነኝ አላቸው ቅዱስ ጴጥሮስ። እንደው ከሰው ወገን ማንንም ቢሆን ርኩስና የሚያጸይፍ እንዳልል እግዚአብሔር በራእይ ያሳየኝ አላቸው ቅዱስ ጴጥሮስ። ቅዱስ ጳውሎስን አሕዛብን አስተማርክ፣ ለምን ወንጌል ሰበክ፣ ለምን ስለ መዳን ነገር ነገርክ አሉና በቅዱስ ጳውሎስ ላይ አኮረፉ። ቅዱስ ጳውሎስን ከነሱ ከአይሁድ ዘወር አለ። የወገኖቹ ነገር አስጨነቀው። ስለ ወገኖቼ ከጌታችን ተለይቼ የተረገምኩ በሆን እስኪል ድረስ ተጨነቀ። ዋናው ጉዳያቸው ምን መሰላችሁ? እንዴት አሕዛብን ከኛ ጋር ታስተካክላለህ ሆነ ጥያቄያቸው። እንዴት ታስገባቸዋል? ሳይገረዙ እንዴት ታስገባቸዋለህ? የሆነ ነገር እየነኩ እንዴት ትቀበላቸዋለህ? መስዋዕት ሳይኖራቸው፣ የመስዋዕት ሥርዓት ሳይኖራቸው፣ ኦሪትን ሳይፈጽሙ እንዴት ታመጣቸዋለህ? ይልቁንም ሳይገዘሩ እንዴት አድርገህ ነው ትድናላችሁ የምትላቸው ብለው ተበሳጩ። የሮሜ መልእክት መጽሐፍ አይሁድ አሁን ደርሰው ጳውሎስን እንዴት ከአሕዛብ ጋር እኩል ታደርገናለህ ብለው ተናደዱ። ሳይገዘሩ እንዴት፣ ኦሪትን ሳይጠብቁ እንዴት፣ የእግዚአብሔር ወገን ሳይሆኑ እንዴት እያሉ ብዙ ጭቅጭቅ አመጡ። 4 አይነት ወገኖች በሮም ነበሩ በዛ ወቅት። 4 አይነት። አንደኛ አይሁድ ናቸው፣ ሁለተኛው አሕዛብ ናቸው፣ ሶስተኛው አይሁድ ዘመም ክርስቲያኖች ናቸው። አይሁዳዊነት ከክርስትና ጋር አቀላቅለው የሚኖሩ ናቸው። አራተኞቹ ደግሞ ከይሁዲ የመጡ አዳዲስ ክርስቲያኖች ነበሩ ወገኖቼ። ስለዚህ ቅዱስ ጳውሎስ የሮሜን መልእክት የጻፈው እንዴት ታስተካክላለህ ባዮች በአይሁድና በአሕዛብ መካከል የነበረውን ሙግት፣ ክርክር መልክ ለማስያዝ በወንጌል ትምህርት ለማነጽ አይሁድንም አሕዛብንም ወደ እግዚአብሔር ለማቅረብ የተጻፈች መልእክት ናት ይቺ የሮሜ መልእክት። ታሪክ አይሁድ፣ ልብ በሉ ምዕመናን፣ አይሁድ አሕዛብ የጽድቁን መሠረት የሆነውን ግዝረትን ሳይፈጽሙ እንዴት ጽድቅን ያገኛሉ ነበር ጥያቄያቸው። በዚህ ተቆጥተዋል። ስለዚህ አይሁድ ምንም ማለት ጀመሩ፣ መጀመሪያ ይገዘሩ፣ የኦሪትን ትእዛዛት ይፈጽሙ የሚል ሙግት አነሱ። እንደውም አይሁድ ከፍ ብለው እግዚአብሔር የእኛ አምላክ ብቻ ነው እንጂ የአሕዛብ አምላክ አይደለም ብለው መሞገት ያዙ። ስለዚህ ቅዱስ ጳውሎስ ይህን ትምክህታቸውን ማፍረስ ነበረበት። አዲስ የምትመጣውን የክርስትና ትምህርትና ወንጌል በዚህ የተገለጠችውን ጸጋ እግዚአብሔር አስተዋውቆ አሕዛብን ወደ መዳን ሕይወት ማምጣት ነበረበት። ስለዚህ ምን አላቸው መሰላችሁ? እዚህች ሮሜ መልእክት ምዕራፍ 3 ላይ ስታነቡ ምን ይላል? ወይስ እግዚአብሔር ሙግታቸውን እያፈረሰ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ አምላክ አይደለምን? በማለት አይሁድን ይቃወማቸው ጀመር። የእናንተ አምላክ ብቻ አይደለም፣ የአሕዛብም ደግሞ
አምላክ ነው እንጂ በማለት በኦሪት ጽድቃቸው ተመክተው አሕዛብን ገፍተው ለማባረር የሞከሩትን አይሁድ በግልጽ በሮሜ መልእክት ይቃወማቸው ጀመር። እንደው አይሁድም አሕዛብም አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ ለማሳየት ሁሉ ኃጢአትን ሰርተዋልና አላቸው። አይሁድን ሕግ አለን ባዮች ተኮፋሾች ሆነዋልና ያስተነፍሳቸው ዘንድ ኃጢአትን እኮ ሰርታችኋል አላቸው። እነዚህ አሕዛብን ጣዖት ለጣዖት ስትዞሩ፣ የረከሰ ነገር ስትበሉ፣ የማይሆን ነገር ስትነኩ፣ ለፈፋና ለጢሻ ስትንበረከኩ እያሉ አይሁድ አሕዛብን ይነቅፋሉ። አሕዛብ ደግሞ እንዴ ታቦት ቢኖራችሁ፣ ክህነት ቢኖራችሁ፣ መስዋዕት እኮ ቢኖራችሁ መች እግዚአብሔርን በቅጡ አመለካችሁ? ባህር ከፍሎ ቢያሻግራችሁ፣ ደረቅ አድርጎ ቢያወጣባችሁ፣ ጣዖት ሰርታችሁ እኮ ተደፋችሁ፣ መና ቢያወርድላችሁ አጉረመረማችሁ እያሉ ብርቱ ሙግት ውስጥ ገቡ። ሁለቱም አያችሁ፣ ሁለታችሁም እኮ ኃጢአት ሰርታችኋል አላቸው። ሁሉ ኃጢአትን ሰርተዋልና የሚለው የሮሜ መልእክት ቃል ይሄ ነው። እንደው በኦሪት ተደግፈው ወንጌልን በጌታችን የተሰበከችውን አዲሷን ክርስትናን የገፉትን አይሁድን የወቅሳቸው ጀመረ። እንደውም ቅዱስ ጳውሎስ እኛ ኦሪታችንን አንለቅም አሉ አይሁድ። ግዝረትን እንጂ ጥምቀትን አንፈልግም አሉ። የፋሲካውን በግ እንጂ ሥጋውንና ደሙን አንፈልግም አሉ። ጸጋ ሆኖ የተገለጠውን ራሱ ኢየሱስ ክርስቶስን አንፈልግም ሙሴን እንጂ አሉ። ምን ማለት ነው? በኦሪታችን እንጸድቃለን ብለው የሙጥኝ አሉ፣ ተጣበቁ። አዲሱን በጌታችን የተገለጠውን ቀድሞም አዶና የሆነው እግዚአብሔር የሰራውን አሁን ደግሞ ከፍ ያደረገውን ጸጋ አልረዳ አሉ። ስለዚህ ምን አደረገ? በሕግም ብትደገፍ በእግዚአብሔርም ብትመካ እያለ ቅዱስ ጳውሎስ በሮሜ ምዕራፍ 3 ላይ በደንብ አድርጎ ይወቅሳቸው ጀመረ። እስካሁን የዘረዘርኩላችሁ መግቢያ ታሪክ ለምን ተጻፈ? አንድ ሁለተኛ የአይሁድና የአሕዛብን ሙግት ባጭሩ አሳየኋችሁ። አሁን አይሁድ ከስህተታቸው መመለስ አለበት። ምን ከሚለው ስህተታቸው? ካልተገረዛችሁ አትድኑም ያሉ አይሁድ አሕዛብን መግፋታቸውን እንዲያቆሙ፣ ይልቁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ የተሰጠውን የመዳን ጸጋ ወንጌልን፣ ሃይማኖትን፣ እምነትን እንዲቀበሉ እንጂ አሕዛብን እንዳይገፉ ያርማቸዋል። በዚህም ደግሞ አሕዛብን ያቀርባቸዋል። ሁለቱም በእግዚአብሔር ቸርነትና ስጦታ ስለተደረገ ማዳን እንዲያምኑ ሁለቱንም ይገፋፋቸዋል። ስለዚህ ወደ ቃሉ ልመለስ። ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለንና የሚለው ቃል ታዲያ ምንድን ነው? ምን ማለት ነው? እውነት አንዳንዶች እንደሚሉት ትእዛዝ እግዚአብሔርን መጠበቅ፣ 10ቱ ትእዛዛትን መጠበቅ፣ መልካም ሥራ መስራት ለጽድቅ በቃም ማለት ነው። እውነት አንዳንዶች እንደሚሉት ያለ ሕግ ሥራ በእምነት እንጸድቃለን እንደሚሉት በእምነት ብቻ ስለ መጽደቅ ነው የሚያወራው። እሱን ነው ቀስ ብለን እንፈትሸው። አቤት ሊቃውንቱ ባስተማሩት ነበር። በረከታቸው ይደርብን። ያለ ሕግ ሥራ፣ ሕግ የሚለው በዚህ ንባብ ምንድን ነው? ሮሜ መልእክት ምዕራፍ 3 ቁጥር 27 ያለ ሕግ ይላል። ሕግ የሚለው በዚህ ንባብ ምንድን ነው? እንደ አጠቃላይ በመጽሐፍ ቅዱስ ሕግ የሚባሉ ብዙ ነገሮች ቢኖሩም በዋናነት 3 ነገሮች ሕግ ይባላሉ። 3 ሕግ የሚባሉ አሉ። አንደኛ የኦሪት ሃይማኖትና የሥነ ምግባር ሕግ ይባላል። አንድ ሁለተኛ የኦሪት የካህናትና የመስዋዕት ሥርዓት ሕግ ተብሎ ይጠራል። ሁለተኛ ሶስተኛ የእስራኤል መንግስት ይሰራበትና የተዳደረበት የነበረው የሀገሪቱ ሕግና ሥርዓት ሕግ ተብሎ ይጠራል። እነዚህን አንድ በአንድ ላሳያችሁ። አንደኛ በኦሪት የነበረው ሃይማኖትና የሥነ ምግባር ሕግ ተብሎ ይጠራል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እስኪ ተመልከቱ። እውነት ያለ ሕግ ሥርዓት በእምነት እንዲጸድቁ እንቆጥራለን ማለት 10ቱ ትእዛዛትን ወይም የእግዚአብሔርን ሕግ መጠበቅ አያስፈልግም ማለት ነው። ለጽድቅ አይጠቅምም ማለት ነው። በኦሪት የነበረው ሕግ የሚለው ያለ ሕግ የሚለው እውነት 10ቱ ትእዛዛትን መጠበቅ ለጽድቅ አይጠቅምም ማለት ነው። የትኛው ነው ሕግ የሚለው? 10ቱ ትእዛዛት ወይም የኦሪት የሃይማኖትና የሥነ ምግባር ሕግ የሚባለው በሐዲስ ኪዳን እንደውም
ተጠናክሮ ቀጥሏል። እሱ አይጠቅም የሚባል አይደለም። እንደውም ጌታችን ከፍ አድርጎታል። እንዴት አድርጎ ከፍ አለው? ከፍ አደረገው። በ10ቱ ትእዛዛት ታስታውሱ ከሆነ አትግደል ነበር የሚለው። አሁን የተወደደ መድኃኒታችን በሥጋ ተገልጦ ወንጌልን ሲያስተምር አትግደል የሚለውን ያቺን የኦሪት የሃይማኖትን የሥነ ምግባር ሕግ እንዴት ከፍ አረጋት መሰላችሁ? አትቆጣ ወደሚለው ከፍ አረገው። እንኳን መግደል በሐዲስ ኪዳን መቆጣት እንኳን አይቻልም። አትቆጣ ወደሚለው ከፍ አደረገው። ጨርቃም ብለህ እንኳን አትሳደብ አለ። ደንቆሮ ብሎ የሚሳደበው የገሃነመ እሳት ፍርድ ይገባዋል አለው። አያችሁ፣ እነዚህን የኦሪት የሃይማኖትና የሥነ ምግባር ሕግጋት የተወደደ መድኃኒታችን በሕገ ወንጌል በአዲሷ የክርስትና ሃይማኖት ከፍ ነው ያደረጋት። ወገኖቼ ከፍ ነው ያደረጋት። ከፍ አድርጎ ነው የሳላት። አንድ ሁለተኛ አታመንዝር የሚለውን እዩት። አታመንዝር በኦሪት የነበረ የሃይማኖትና የሥነ ምግባር ሕግ በሐዲስ ኪዳን ምንድነው የሆነው ካላችሁኝ፣ የተወደዳችሁ ኦርቶዶክሳውያን እዩ ምን ይላል? አትይና አትመኝ ብሎ ከፍ አደረገው። ወደ ሴት ያየ ደግሞም የተመኘ አመነዘረ ብሎ ግልጽ አደረገው። አያችሁ፣ ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን ማለት በዚያች በኦሪት የነበሩ እነዚያ ትእዛዛትና የሥነ ምግባር የሃይማኖት ሕጎች አያስፈልጉም የሚል አይደለም ያደረገው። እንደውም የበለጠ ከፍ ነው ያደረገው። ይሄ ማለት ምን ማለት መሰላችሁ? ኦሪት አፋዊውን ውጫዊውን ነገር ሕግና ትእዛዝ አድርጋ ሰርታ ነበር። ጌታችን ግን ውሳጣዊ ያደረገው። ያየ የተመኘ ኦሪት ድርጊቱ ላይ፣ ወንጌል ግን ሐሳቡ ላይ ፍርድ አድርጋ አስቀመጠችው። አያችሁ፣ ከፍ አደረገችው። ምን ማለት ነው? እኔ ሕግንና ነቢያትን ልሽር የመጣው አይምሰላችሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 17። አያችሁ፣ ተሽረው አይደለም የበለጠ ከፍል የተደረጉት እነዚህ በኦሪት የነበሩ የሃይማኖትና የሥነ ምግባር ሕግጋት ከፍ ነው ያደረጋቸው ጌታችን። ሊቁ ቅዱስ ዮሐንስ አፈወርቅ በረከቱ ይደርብና እንዲህ አለ። ያረጀ ቤት በፈረሰ ጊዜ ቤት የሚሰራ ሰው የነቀዘውን ትቶ ያልነቀዘውን ከሕንፃ አግብቶ መሰረቱን እንዲያድስ እኛም ሕጉን በሕግ አደሰው እንላለን። አሳለፈው ያለው ሥርዓተ ረበናትን ነው፣ ባለው አጸናው ያለው 10ቱ ቃላትን ነው ይላል። እዩ፣ ቤት የሚሰራ ሰው የነቀዘ እንጨት ቢያገኝ ያድሰዋል፣ በሌላ ይተካዋል። ባለው ግን አጸናው ያለው ጥሩ እንጨት ቢያገኝ ደግሞ በዚያው ላይ ያንጻል። 10ቱ ቃላትን በዚያ ላይ ያነጸው ሥርዓተ ረበናትን አትንካ፣ አትያዝ፣ አትቅመስ የሚሉትን ግን አደሳቸው ብሏል። በረከቱ ይደረብና ሊቁ ቅዱስ ዮሐንስ አፈወርቅ ምን ማለት ነው? 10ቱ ቃላት ባለው ላይ ጸንተው እንደው በወንጌል ከፍ ብለው እንድንፈጽማቸው ነው የተደረገው። ሁለተኛ እዩ፣ ሁለተኛ ያልኳችሁ በኦሪት የነበረውን የክህነትና የመስዋዕት ሥርዓት ሕግ ይለዋል ብያችኋለሁ። ሕግ ይለዋል ብያችኋለሁ። ይህስ የተወደዳችሁ ኦርቶዶክሳውያን ባለፈው ተከታታይ ትምህርታችን እንደተነጋገርነው የአሮን ክህነት የሊቀ ካህናቱ የአሮን ክህነት በተወደደ በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ሊቀ ካህንነት ተተካ። ከዚያ ደግሞ ባሉት መካከለኛ ደረጃ ያሉት የአሮን ልጆች ክህነት የነ ኢታማር፣ ኤሌዘር የሌሎቹም ክህነት ደግሞ በደቀ መዛሙርቱ በሐዋርያትና እስከ ዛሬ ድረስ ባሉ ካህናት ተተካ። የመስዋዕቱ ነገር የበጉ፣ የፍየሉ፣ የላሙ፣ የዋኖሱ፣ የጨረባው ደም ነገር ደግሞ በተወደደ በመድኃኒታችን በኢየሱስ ክርስቶስ ቤዛነት ባገኘነው መስዋዕት ሥጋውና ደሙ ተተካ። አጸና፣ ተካ፣ አደሰ። መስዋዕቱን ሻረው። ለዚህ እኮ ነው ገበታቸውንም ገለበጠው ይላል። ከብቶቹን አበረራቸው ይላል። ላሞቹን አበረራቸው ይላል። በኦሪት ያለውን ቅድም ያልኳቸውን ግዝረትን አይሁድ አሕዛብ ፈጽመው መጽደቅ አለባቸው። እኛ በኦሪታችን እንጸድቃለን ባዮች ናቸውና ኦሪት ላይ ያለውን ሥርዓት በሙሉ መፈጸም አለባቸው፣ ይልቁንም መገረዝ አለባቸው ብለው ጨምሩ። ከዛ ቅዱስ ጳውሎስ ምን አለ? እዩ በዚህ ንባብ ሕግ የሚለው በየትኛው ሮሜ መልእክት ምዕራፍ 3 ቁጥር 27 ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለው ኦሪትን ነው የሚያመለክተው እሱ እንጂስ 10ቱ ትእዛዛትን አያስፈልግም ለጽድቅ ማለት አይደለም። መልካም ሥራ መስራትን ለመዳን አያስፈልግም ማለት አይደለም።